ሰላም እንዴት ሰነበታችሁ? ከዛሬው መጽሐፍ ማለትም በክፍል 4 በበቂ ልምምድ ውስጥ ሲያልፍ አእምሮ በንቃትም ሳያስብ እንኳን ውጤቶችን እንዴት እንደሚጠቁም መረዳት እንማራለን። አንድ ጊዜ ልማድን አውቶማቲክ ከሆነ ለምታደርጉት ነገር ትኩረት መስጠት እንዴት ቀላል እንደሆነ ትረዳላችሁ። ሁልጊዜ የባህሪ ለውጥ የሚጀምረው ከግንዛቤ ነው። ልማዶችን ለመቀየር ከመጣራችሁ በፊት ስለነሱ በቂ ግንዛቤ ሊኖራችሁ ያስፈልጋል። ይህንንም እንዴት መረዳት እንደምትችሉ እናያለን። መጠቆምና መጥራት የሚሉ ቁልፍ ሐሳቦችን በማንሳት ተግባሮቻችሁን ቃላዊ መገለጫዎች በመስጠት ግንዛቤያችሁ ላይ ያለ ንቃት ከማድረግ በንቁነት ወደ ማድረግ እንዴት እንደምትሸጋገሩ እናያለን። ይህም ብቻ ሳይሆን የልማድ ምዝገባ ልምምድ ስለ ባህሪ የተሻለ ግንዛቤ እንዲኖራችሁ ለማድረግ የሚጠቅም ቀላል ስልቶችን እናያለን። እስከ መጨረሻው አብረን እንቆይ። የሰው ልጅ አእምሮ የመገመጃ ማሽን ነው። ሁልጊዜም ያለንበትን ከባቢ መረጃ በመውሰድ ሲተነትን ነው የሚኖረው። አእምሮ አንድን ነገር በተደጋጋሚ ስታደርግ ከገጠመው ነገሩ አስፈላጊ መሆኑን ይገምትና ምልክቶችን በማስቀመጥ ወደፊት የሚጠቀማቸው ነገሮች ድርድር ውስጥ ያስገባዋል። በበቂ ልምምድ ውስጥ በማለፍ ያለምንም ንቁ እሳቤ እንኳን ውጤት የሚያመጡ ምልክቶችን መለየት ትችላለህ። አእምሮህ በተሞክሮ ያገኘውን ትምህርት አውቶማቲክ በሆነ ሁኔታ ያስቀምጠዋል። እየተማርን ያለነው ነገር ሁልጊዜ ማብራራት አንችል ይሆናል፣ ነገር ግን ሁልጊዜም መማር አለ። በዚህ ውስጥ ጠቃሚ ምልክቶችን የማየት ችሎታ ላሉ ልማዶች ሁሉ መሰረት ነው። አእምሮአችንና ሰውነታችን ያለ ሐሳብ ማድረግ የሚችሏቸውን ነገሮች ዝቅ አድርገን እናያለን። ፀጉርህን እንዲያድግ አትነግረውም። ልብህ ደም እንዲረጭ፣ ሳምባህ እንዲተነፍስ፣ ሆድህም እንዲፈጭ አትመክረውም። ሰውነትህ ግን እነዚህን ሁሉ ነገሮች አውቶማቲክ በሆነ ሁኔታ ይፈጽማል። አንተ በአመዛኙ ከንቁ ማንነትህ በላይ ነህ። ለምሳሌ ረሃብን አስብ። ሲርብህ በምንድን ነው የምታውቀው? የመመገቢያ ሰዓት እንደደረሰ ለማወቅ ጠረጴዛ ላይ ምግብ ማየት አይጠበቅብህም። ረሃብና የመብላት ፍላጎት የሚመሩት ያለ ንቃተ ህሊና ነው። ሰውነትህ እንደገና መብላት ያለበት ሰዓት መድረሱን የሚነግሩ የግብረ መልስ ቀለበቶች አሉት። ይህም ሁሉ ጊዜ በዙሪያ ያለውን ነገር እየመረመረ ይሄዳል። በሰውነቱ ውስጥ ላለው ኬሚካልና ለሆርሞኖች ምስጋና ይግባና ፍላጎትም ይመነጫል። በድንገትም እንደራበህ ታውቃለህ። እንደራበህ እንዴት እንዳወቅክ ባትረዳውም። ስለ ልማዶች የሚያስደንቀው ነገር ይህ ነው። ልምድ በውስጥ መዳበር እንዲጀምር አንተ ስለ ምልክቱ ማወቅ አይጠበቅብህም። ለአንድ ነገር ንቁ ትኩረት ሳትሰጥ እድሉ መኖሩን ብቻ አይተህ ወደ ተግባር ልትገባ ትችላለህ። ልማዶችን ጠቃሚ የሚያደርጋቸውም ይህ ነው። ልማዶችን አደገኛ የሚያደርጋቸውም ይሄው ነው። ልክ አንድ ልማድ እንዲዳብር ተግባርህ ሁሉ በአውቶማቲኩና ንቁነት በሌለው አእምሮህ አቅጣጫ ይሆናሉ። ምን እየተካሄደ እንደሆነ እንኳን ሳታውቅ በአንድ ነገር ውስጥ ልትወድቅ ትችላለህ። ሌላ ሰው ካልነገረ በስተቀር በሳክ ቁጥር አፍን በእጅ እንደምትሸፍን፣ ጥያቄ ለመጠየቅ ስትፈልግ አስቀድመ ይቅርታ እንደምትል ወይም የሌሎች ሰዎችን አረፍተ ነገሮች ካፋቸው ተቀበለ እንደምትጨርስ ላታውቅ ትችላለህ። ማድረግህንም ሆነ የምታደርግበትን ምክንያት የምትጠይቅበት እድል እያነሰ ይሄዳል። አንዲት የመዋለ ሕፃናት አስተማሪ ነበረችና አሁን በትልቅ ድርጅት ውስጥ ተቀጥራ ከትልልቅ ሰዎች ጋር የምትሰራ ሴት ሰዎች ሽንት ቤት ሄደው ሲመጡ እጃቸውን መታጠባቸውን እንደምትጠይቅ አንድ ሰው ነግሮኛል። የዋና ቦታ የአደጋ ነፍስ አድን ሆኖ ለረጅም ዓመት የሰራ አንድ ሰው ደግሞ ስራውን ከቀየረ ከብዙ ዓመታት በኋላም ልጆች ሲሮጡ ካየ ቀስ እያላችሁ ማለቱን አልተወም ይባላል። ከጊዜ ብዛት ልማዳችንን የሚፈነጥቁት ምልክቶች በጣም የተለመዱ የሚሆኑ በመሆናቸው ምክንያት የማይታይ ወይም
ኢንቪዚብል ይሆናሉ። ለነዚህ ምልክቶች ምላሽ በመስጠት የምናደርገው ተግባርም በውስጣችን ከመቀረጹ የተነሳ የማድረግ ተነሳሽነቱ ከየትም የመጣ አይመስለንም። ስለሆነም የባህሪ ለውጥን ከግንዛቤ መጀመር አለብን። አዲስና ጥሩ ልማድ ከመገንባታችን በፊት አሁን ያለንን ልማድ አንድ ነገር ማድረግ አለብን። ይህ ከሚመስለው በላይ ፈታኝ ሊሆን ይችላል። ምክንያቱም ልማድ አንድ ጊዜ በህይወት ውስጥ ስሩን ሰዶ ከተደላደለ ንቃት የሌለበትና አውቶማቲክ መሆኑ አይቀርም። በአእምሮ ንቃት የማትመራውን ልማድ ለማሻሻል ደግሞ ቀላል አይደለም። የስነ ልቦና ባለሙያው ካርል እንዳለው ያለ ንቃት የሚደረጉ ነገሮችን በንቃት ወደ ማድረግ ካልቀየርክ በስተቀር ህይወትን መምራታቸውን ይቀጥላሉ፣ አንተም እጣ ፋንታ ትላቸዋለህ ብሏል። የልማዶች መዝገብ ስኮር ካርድ። የጃፓኖች የባቡር ትራንስፖርት ስርዓት በዓለም ላይ ምርጥ ከሚባሉ ስርዓቶች መካከል እንደሆነ ይጠቀሳል። በቶኪዮ ውስጥ ባቡር የመጠቀም እድሉን ካገኘ ሰራተኞች ልዩ ልማድ እንዳላቸው ታያለ። የትኛውም ባቡር የሚነዳ ባለሙያ ነገሮችን በመጠቆም የመጥራት ወይም የመናገር ባህል አዳብሯል። ባቡሩ ወደ መብራት ምልክት ሲደርስ መብራቱ አረንጓዴ ነው ብሎ ይናገራል። ባቡሩ ስቴሽኖች በደረሰና ከስቴሽኖቹ በተነሳ ጊዜ ሁሉ ኦፕሬተሩ ወደ ፍጥነት መለኪያው በመጠቆም ትክክለኛውን ፍጥነት ይናገራል። የመንቀሳቀሻ ሰዓት ሲሆንም ኦፕሬተሩ ወደ ትክክለኛው ሰዓት ይጠቁምና ትክክለኛውን ሰዓት ይናገራል። ሁሉም ሰራተኞችም በተመሳሳይ ይሄው አይነት ልማድ ነው ያላቸው። ባቡሩ ከመነሳቱ በፊት ሰራተኞቹ ወደ ፕላትፎርሙ በመጠቆም ከላይ እንዳየነው ያደርጋሉ። ይህ ሂደት መጠቆምና መናገር ፖይንቲንግ ኤንድ ኮሊንግ ይባላል። ሲታይ ትንሽ ይመስላል። በሚገርም ሁኔታ ግን ውጤታማ ስራ ይሰራል። መጠቆምና መናገር ስህተቶችን በ85 በመቶ፣ አደጋዎችን ደግሞ በ30 በመቶ ይቀንሳል። በኒውዮርክ የሚገኘው የኤምቲኤ ጎዳናም የዚህን ስርዓት በከፊል በመውሰድ የመጠቆም ፖይንቲንግ ስራን ብቻ ተግባር ላይ ለማዋል ሞክሯል። በዚህም በ2 ዓመታት ትግበራ ውስጥ በስህተት የመታጠፍ አጋጣሚዎችን በ75 በመቶ ቀንሷል። መጠቆምና መጥራት በጣም ጠቃሚ ስልት ነው። ምክንያቱም ያለ ንቃት የሚደረጉ ነገሮች በንቁነት እንዲደረጉ ለማድረግ ይረዳል። የባቡር ኦፕሬተሮች አይናቸውን፣ አፋቸውን፣ እጃቸውንና ጆሮአቸውን መጠቀም ስላለባቸው የሆነ ችግር ከመፈጠሩ በፊት የማወቅ ወይም የመገመት እድል እንዲኖራቸው ያደርጋል። ሚስቴም ተመሳሳይ ነገር ታደርጋለች። ጉዞ ልንሄድ ልክ ከቤት ስንወጣ የያዘቻቸውን ነገሮች በድምጽ እየጠራች ታረጋግጣለች። ቁልፌን ይዣለሁ፣ ዋሌቱን ይዣለሁ፣ መነጽር ይዣለሁ፣ ባሌን ይዣለሁ ወዘተ። ባህሪ የበለጠ አውቶማቲክ በሆነ ቁጥር ስለዚህ ባህሪ በንቃት የማሰብ እድላችን ይጠባል። አንድን ነገር ለብዙ ጊዜ ጊዜ ደጋግመን ካደረግነው በኋላ እሱን አለማየት ወይም ማለፍ እንጀምራለን። በቀጣይ በሚመጣው ጊዜ ልክ እንዳለፈው እንደሚሆን እንገምትና እንተዋዋለን። ብዙዎቹ ስህተቶቻችንና ውድቀቶቻችንም የራሴ ግንዛቤ ወይም ሰልፍ አዌርነስ በማጣት የሚመጡ ናቸው። ልማድን በመቀየር ውስጥ የሚያጋጥመው ትልቁ ፈተና ምን እያደረግን ስለመሆናችን ግንዛቤ ማጣት ነው። የመጥፎ ልማዶች ውጤት በቀላሉ እንዲቆጣጠረን ከሚያደርጉ ምክንያቶች መካከል አንዱም ይኸው ነው። የመጠቆምና መጥራት ስልት ለኛም ለህይወታችን ያስፈልገናል። ይህ የልማዳችን መዝገብ ወይም ሃቢትስ ስኮር መነሻ ነው። ይህም ስለ ባህሪያችን የበለጠ ግንዛቤ ይኖረን ዘንድ የምናደርገው ተግባር ነው። ራስህን ለመፍጠር በየቀኑ ልማዶችህን ዘርዝራቸው። ምናልባት ዝርዝሮችህ ከነዚህ ጋር ይመሳሰል ይሆናል። ጠዋት መነሳት፣ አላርም ማጥፋት፣ ስልክ ማየት፣ ወደ መጸዳጃ ክፍል መሄድ፣ ክብደትን መለካት፣ ሻወር መውሰድ፣ ጥርስን መቦረሽ፣ ሽቶ መቀባት፣ ማድረቂያ መጠቀም፣ መልበስ፣ ሻይ መጣድ ወዘተ። አንድ ጊዜ ልማዶችህን ከዘረዘርክ በኋላ
እያንዳንዳቸውን በተናጠል በማየት ይህ ጥሩ ልማድ ነው ወይስ መጥፎ ልማድ ወይስ ገለልተኛ ልማድ ብለህ ራስህን ጠይቅ። ጥሩ ልማድ ከሆነ የመደመር ምልክት አድርግበት። መጥፎ ልማድ ከሆነ የመቀነስ ምልክት። መጥፎም ጥሩም ያልሆነ ልማድ ከሆነ ይሆናል ምልክት አድርግበት። ለምሳሌ ጠዋት መነሳት ይሆናል ምልክት፣ አላርም ማጥፋት ይሆናል ምልክት፣ ስልክ ማየት ይሆናል ምልክት፣ ወደ መጸዳጃ ክፍል መሄድ ይሆናል ምልክት፣ ክብደት መለካት የመደመር ምልክት፣ ሻወር መውሰድ የመደመር ምልክት፣ ጥርስን መቦረሽ የመደመር ምልክት፣ ሽቶ መቀባት የመደመር ምልክት፣ ማድረቂያ መጠቀም የመደመር ምልክት፣ መልበስ ይሆናል ምልክት፣ ሻይ መጣድ የመደመር ምልክት። እነዚህ ምልክቶች እንደያንዳንዳችን ሁኔታዎች የሚለያዩ ይሆናሉ። ለምሳሌ ክብደት ለመቀነስ ለሚፈልግ ሰው ቁርስ መብላት ያለበት ነገርና ክብደት መቀነስ የማይፈልግ ሰው መብላት ያለበት ቁርስ ይለያያል። ስለዚህ ክብደት መቀነስ ለሚፈልግ ሰው ቁርስ ዳቦ በማር መብላት መጥፎ ልማድ ሲሆን፣ ክብደት መቀነስ ለማይፈልግ ሰው ግን ይህ ጥሩ ልማድ ሊሆን ይችላል። ልማዶችን መመዝገብና ውጤት መስጠት ውስብስብ የሚሆንበት ሌላ ምክንያት አለ። ጥሩ ልማድና መጥፎ ልማድ የሚሉት መገለጫዎች በመጠኑም ቢሆን ትክክለኛነት ይጎድላቸዋል። ጥሩ ወይም መጥፎ ልማድ የለም። ያሉት ውጤታማ ልማዶች ናቸው። ችግር በመፍታት ውጤታማ የሆኑ ልማዶች። የትኞቹም ልማዶች መጥፎቹን ልማዶች ጨምሮ የሆነ ጥቅም ይሰጣሉ። የምንደጋግማቸውም ለዚህ ነው። ለዚህ ደግሞ ልማዶችህ እንዴት በረዥም ጊዜ እንደሚጠቅሙ በማሰብ ከፋፍላቸው። በጠቅላላው ሲታይ ጥሩ ልማዶች የሚኖራቸው ንጹህ አዎንታዊ ውጤት ነው። መጥፎ ልማዶች ደግሞ ሙሉ አሉታዊ ውጤት ነው። ሲጋራ ማጨስ ለጊዜው ጭንቀትን ሊቀንስ ይችላል። ይህም የሚጠቅምህ በዚህ መንገድ ነው። በረዥም ጊዜ ግን ጠቃሚ ባህሪ አይደለም። ልማዶችህን ለመመደብ አሁንም ቀላል ካልሆነልህ ደግሞ ይህንን ጥያቄ ተጠቀም። ይህ ባህሪ መሆን የምፈልገውን ሰው እንደሆን ይረዳኛል? ይህ ባህሪ ድምፅ የሚሰጠው የምመኘውን ማንነት እንዳሳካ ነው እንዳላሳካ? የምትፈልገውን ማንነት ታገኝ ዘንድ የሚረዱ ልማዶች ብዙውን ጊዜ ጥሩ ልማዶች ናቸው። ከምትመኘው ማንነት ጋር የሚጣረሱ ልማዶች ደግሞ መጥፎ ልማዶች የመሆን ዕድላቸው ከፍተኛ ነው። በዚህ መልኩ ልማዶችን በመመዝገብና ውጤት በመስጠት ልምምድ ውስጥ በመጀመሪያ ምንም ነገር መቀየር አያስፈልግህም። ዓላማው በሕይወትህ ውስጥ ምን እንዳለ ለማወቅ ብቻ ነውና። ያለምንም ትችትና የውስጥ አስተያየት አመለካከቶችህንና ተግባሮችህን አጥና። በጥፋትህ ራስን አትውቀስ፣ ለስኬትህም ራስን አታሞካሽ። ለምሳሌ በየቀኑ ቸኮሌት የምትበላ ከሆነ ልክ ሌላ ሰው ሲበላ ያየ በሚመስል ሁኔታ ራስህን እይ። በኦንላይን ላይ ብዙ ጊዜ የምታባክን ከሆነም በማትፈልገው መንገድ ጊዜህን አልባሌ ቦታ እያጠፋ እንደሆነ ብቻ ተረዳ። እናም ወዘተ። መጥፎ ልማዶችን በመቀየር ውስጥ የመጀመሪያው እርምጃ ከሆነ ቦታ ላይ ሆኖ ማየት ነው። ከዚያ ተጨማሪ ድጋፍ የምትፈልግ ከሆነ ከህይወት ውስጥ መጠቆምና መጥራትን ሞክር። እያደረግከው ያለው ልማድን በተመለከተ ልታደርገው ያሰብከውን ነገርና የሚመጣውን ውጤት ጮክ ብለህ ተናገር። ለምሳሌ የምትመገባቸውን ጣፋጭ ነገሮች ለመቀነስ ከፈለክ ይሄን ኩኪስ ልበላው ነው ግን አልፈልግም፣ ይህንን መብላት ለብዙ በሽታዎች ያጋልጠኛል በል። ስለ ጣፋጭ ልማዶች ከፍ ባለ ድምፅ ሲነገር መስማት ውጤታቸው የበለጠ ተጨባጭ ሆኖ እንዲታይ ያደርጋል። ይህም በለመድከው ድግግሞሽ ውስጥ ከመቀጠል ይልቅ እርምጃ መውሰድ ላይ ክብደት ይጨምርልሃል። ይህ ተግባር ለመስራት ያሰብካቸውን ነገሮች ዝርዝር ለማስታወስም ይጠቅመሃል። ነገ ከምሳ በኋላ ፖስታ ቤት እሄዳለሁ ማለት የመሄድህን ነገር ያጠናክርልሃል። ምክንያቱም መሄድ እንዳለብህ አእምሮ ዕውቅና እንዲሰጥ እያደረግከው ነው።
የባህሪ ለውጥ ሁልጊዜም የሚጀምረው ከግንዛቤ ነው። አዌርነስ እንደ መጠቆምና መጥራትና ልማድን እንደ መመዝገብና ውጤት መስጠት ያሉ ስልቶች የሚያተኩሩት ልማድህን እንድታውቅና ምልክቶችን እንድትረዳ በማድረግ ላይ ነው። ይህ ደግሞ ለአንተ ሊጠቅም በሚችል መልኩ ምላሽ ለመስጠት እንድትችል ያደርግሃል። የዛሬውን ክፍል 4 ማጠቃለያ በዚህ መልክ በማየት እንቋጨው። ማጠቃለያ በበቂ ልምምድ ውስጥ ሲያልፍ አእምሮ በንቃትም ሳያስብ እንኳን ውጤቶችን የሚጠቁሙ ምልክቶችን መረዳት ይጀምራል። አንድ ጊዜ ልማድህ አውቶማቲክ ከሆነ ለምታደርገው ነገር ትኩረት መስጠትን ታቆማለህ። ሁልጊዜም የባህሪ ለውጥ የሚጀምረው ከግንዛቤ ነው። ልማዶችን ለመቀየር ከመጣር በፊት ስለነሱ በቂ ግንዛቤ ሊኖር ያስፈልጋል። መጠቆምና መጥራት ተግባሮችን ቃላዊ መገለጫዎች በመስጠት ግንዛቤህን ያለ ንቃት ከማድረግ በንቁነት ወደ ማድረግ ያሸጋግሩታል። የልማድ ምዝገባ ልምምድ ስለ ባህሪ የተሻለ ግንዛቤ እንዲኖር ለማድረግ የሚጠቅም ቀላል ስልት ነው። የዛሬ የመጽሐፍ ቅምሻችን ማለትም የልማድ አስደናቂ ኃይል ክፍል 4 ይህን ይመስል ነበር። ከዚህ መጽሐፍ ምን ያህል የተጠቀማችሁ ነው? ኮሜንት ላይ ጻፉልን። እንዲሁም ይህ አስደናቂ መጽሐፍ ለብዙዎች ተደራሽ መሆን እንዲችል ይህንን ቪዲዮ ላይክ በማድረግ ቻናሉንም ሰብስክራይብ በማድረግ ለዚህ ድንቅ ቤተሰብ አባል እንድትሆኑ ጋብዛችኋለሁ። ይህንን ሙሉ መጽሐፍ በአማርኛ የምትፈልጉ ብቻ ደግሞ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ።